የዚህ ጉባኤ ምንጩ ሊቃውንት ናቸውና ሁላችሁም በየማዕረጋችሁ እንደምን አደራችሁ፣ እንደምን ሰነበታችሁ። እግዚአብሔር በእኛ በልጆቹ አንደበት የተመሰገነ ይሁን። ይቺ የምታዩት ጥሬ ለሱባኤ ያው ሁላችሁም እንደምታውቁት የቤተክርስቲያናችን ስርዓትና ትውፊት ስለሆነ በሱባኤ ሽምብራ ባቄላ ይበላል ስለሚባል በዚያ ያክል ነው። የእናንተን አንጀት የሚያነሳ ሆኖ አይደለም። በረከቱ ለእኛ እንዲደርሰን ነው እንጂ ለእናንተ ምንም አይደለም። ሆኖም ግን እኔ አባቶች እዚህ የደረሱት ዘለው አይደለም፣ ከእናንተ መጥተው ነው። እናንተም ነገ ይሄ ህይወት ያስተምራችኋል። እግዚአብሔር ሀገር አለው፣ ሰውም አለው። ተስፋ እንድታደርጉ ቤተክርስቲያኗ ምን ያክል አካሄድ እንደምትሄድ ይሰማችኋል። ግን ነው እንጂ የእናንተን ረሃብና ብሶት ክፋት ይሸፍናል ተብሎ አይደለም። 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ሸክም ነው። በዋጋ ደረጃ ሲተመን ይሄ 103,000 ብር ነው የፈጀ። ያም በዘዴ ነው። መኪና አለ፣ እዛ የጫኑት የወዛደሩ ተከፍሏል። የእናንተ ጉልበት እዚያ አልተመደበም። ያ ሲገባ ወደ ላይ ይዘልቅ ነበር ማለት ነው። ስለዚህ በእምነታችሁ በጎነትን ጨምሩ እንዳለ ሐዋርያው ጳውሎስ ቤተክርስቲያኗን እናንተ እያገለገላችሁ ስለሆነ እናንተም ደግሞ ካላችሁ ጊዜና ሰዓት ሸርፋችሁ ውበት በሚጠመዱ ይችን ተዋጋችን መስራት። ሌላው ግን ሁላችሁም እያንዳንዳችሁ ቤተክርስቲያን ተፈወር ቢሆን ይበጡን ጠቅማል። ቤተክርስቲያን ትንሽ እንመለከት የቀረ የእኛም ድርሻ አለ፣ የእናንተም ድርሻ አለ። ቤተክርስቲያናችን የምታሰማራ ስምሪት ማለት ነው። በዛ ቦታ እንድትገኙ እንድትሄዱ መሰረት በምታዘው በባና ቀን ማለት እሱ የሚጠቀሙ ነው። ማልባይ ተማሪ ሲባል ሁለት አይነት ከዚህ የሚወጣ የለም። እሱም መልካምና ክፉ ማለት እንግዲህ እናንተ ስትማሩ ክፉን ጥላችሁ ጥሩ እንድትማሩ ነው። በብርሃን የያዛት ሞባይል አለ፣ ቁስ ነው፣ እቃ ነው። ውስጡ ሚሞሪ አለ። እናንተ ሚሞሪ ናቸው። እንደ ሞባይሉ ደግሞ እቃ ከሆናችሁ ዋጋ የለም። ግልጽ ነው አነጋገር አይደል? አዎ፣ እናንተ መንፈሳዊነቱ ካልተጨመረ እንደ ሞባይሉ ከሆናችሁ ዋጋ የለም። ሚሞሪው የሚናገረው በእናንተ አይኑሮ ያለው ቃል እግዚአብሔር መንፈሳዊነት ካልተጨመረበት ዋጋ የለም። የትም አያደርስም ማለት ነው። ስለዚህ ስትማሩ መልካም ነገር ያላችሁ ነገ ወዴት ነው የምንሄደው ብላችሁ ታሳባችሁ ሰምታችሁ ከተማራችሁ እግዚአብሔር መምህራኖች እናንተ ያስተማሩ እናንተ ስትላቸው ደስ ይላቸዋል። ስለዚህ እናንተ ወደኛ እኛ ወደ እናንተ መሰላሉ ወይም ብዙ መንገዱ ክፍት ነው ማለት ነው። ስለዚህ
እግዚአብሔር አምላክ ይህንን ጾም ጾመን የትንሣኤ ባለቤት ይሁን እና የትርጉም እናንተ አይደላችሁም። እስር ላይ የሚቆም አይደለም። ከእናንተም በፊት ነበረ፣ አሁንም እናንተ አላችሁ፣ ከዚህ በኋላም ደግሞ ተማሪ ይነሳል። ስለዚህ የምትሄዱበት ጉዞ መንገዱ ረዥም ስለሆነ ያንን መንገድ ለመከተል ነው። ይችን ባቄላ አንዳንዷን ፍሬ ተካፍላችሁ እግዚአብሔር እንድታመሰግኑ ኃይለ ገብርኤልና እቴ ገብርኤል እቴ ገብርኤል እያላችሁ ውዳሴ ማርያም እየደገማችሁ ለእነሱ መልዕክቱ ይደርሳቸዋል። ይህንን በጎ አድራጎት እያሳየ እናንተ ጋር መናገር ተጠቅሚ ጋር ሆኑ ስርዓትና አግባብ ባለው የተማሪ ወግ ይዛችሁ የተማሪ ስርዓት ይዛችሁ እያንዳንዱ አንዱ ሳይገፋው ትልቁ ትንሹን ትንሹ ደግሞ ትልቁን አክብሮ እንደ ስርዓታችሁ ለጊዜ የመጣችሁን ታፈላላችሁ። እግዚአብሔር አምላክ ሁላችሁ ጋር ይሁን። እሺ አሁን ሁለተኛ ያለን ፕሮግራም የቅኔ ፕሮግራም ነው የሚኖረን። አባታችን የሚሆን አባታችን እንዲበረቱ ያው ሽማግሌዎች ምርኩዝ ይዘው እንደሚሄዱ ሁሉ ለአባታችን ምርኩዝ አሁን ጸሎቱ ለሳቸው ምርኩዝ ነው፣ ምስጋናው ለሳቸው ምርኩዝ ነው። ነገ ጧት ያችን እየተመረኮዙ ምርኩዛቸውን ወደ ሌላ ሰው ያስተላልፏታል።